ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረ። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጄኔን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እርሶም በእነዚህ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬ ዜናዎች እናልፋለን። አብራችሁን ሁኑ። ቀዳሚውን በእንሴኖ ከተማ በተፈጸመ ጥቃት የአንድ ወጣት ሕይወት ማለፉን ተገለጸ። በጉራጌ ዞን በምስራቅ መስቃን ወረዳ በእንሴኖ ከተማ በተፈጸመ ጥቃት አንድ የ18 ዓመት ወጣት መገደሉንና በንብረት ላይ ከፍተኛ ጉዳት መድረሱን ተገልጿል። መነሻቸው ማረቆ ወረዳ ቆሼ ከተማ ነው የተባሉ የታጠቁ ቡድኖች ታኅሳስ 6 2018 ዓ.ም ከምሽቱ 3 ሰዓት አካባቢ በእንሴኖ ከተማ ጥቃት በመክፈት ከመስጊድ ጸሎት አድርጎ ሲመለስ የነበረ ወጣት መግደላቸውን የጄኔን ምንጮች አስረድቷል። በጥቃቱ የተገደለው ሟች ስምም ፏድ አብዱል ዋሂድ እንደሚባል ተነግሯል። ከቆሼ ከተማ ታርጋቸው በተነሳ ሁለት መኪኖች ወደ እንሴኖ ከተማ የገቡት ታጣቂዎቹም ለከተማው የመብራት አገልግሎት እየሰጠ የሚገኝ ትልቅ ትራንስፎርመር ማውደማቸውንም ምንጮች ገልጸዋል። ከቀላል እስከ ከባድ መሳሪያ የታገዘ ጥቃት እንደነበርና በከተማው መኖሪያ ቤቶች ላይ ሳይቀር ተኩስ ተከፍቶባቸው ነበር ተብሏል። ተኩስ ከተደረገባቸው መኖሪያ ቤቶች አንዱ የወረዳው የፓርቲ ጽሕፈት ቤት ኃላፊ መኖሪያ ቤት ይገኝበታል ያሉት ምንጮች ከሁሉም በላይ የሚገርመው ጥቃቱ ሲፈጸም ከወረዳው አመራር እስከ አድማ ብተናው ስለ ጥቃቱ በሚገባ ያውቃሉ ብለዋል። በከተማው ይህን ያህል ከባድ ጥቃት ተከፍቶ ከፍተኛ ጉዳት እየደረሰ የክልሉ አድማ ብተና በዝምታ ሲመለከት ነው ያመሸው ተብሏል። የአድማ ብተናው ካምፕ ጥቃት ከተፈጸመበት ቦታ 50 ሜትር ላይ ቦቼ ትምህርት ቤት ውስጥ ነው። ታጣቂ ቡድኖቹ ጥቃት ፈጽሞ ከሄዱ በኋላ የአድማ ብተናው ኃይል ከተማውን በፓትሮል በመዞር ንጹሃን ዜጎች ሲያዋክቡና ሲደበድቡ እንደታዩም ተነግሯል። የማረቆ ወረዳ አመራሮችና ጽንፈኛ ቡድኖች ከሰሞኑ ሁሉንም ሰው መሳሪያ ይያዝ በሚል ህዝቡን ሲቀሰቅሱ እንደነበርም ተገልጿል። የክልሉ መንግስት በአካባቢው ያለው የጸጥታ ችግር በገለልተኛነት መቆጣጠር ያልቻለውና ከኢመደበኛ ቡድኖች ጥብቅ ግንኙነት የፈጠረው የክልሉ አድማ ብተና ላይ ምርመራ እንዲያደርግም ተጠይቋል። ከሳምንት በፊት በከተማ ስለተያዙ ቡድኖች አንድ ሰው መገደሉና አንድ ሌላ ሰው ላይ ከፍተኛ ጉዳት መድረሱን ጄኔን መዘገቡ የሚታወስ ነው። ምርጫ በመጣ ቁጥር ለህዝቡ የማይተገበሩ ቃል በመግባት የፓርቲ ስልጠና በግዳጅ መሰጠቱ አግባብ አይደለም ተባለ። በጉራጌ ዞን በሁሉም ወረዳዎችና ቀበሌዎች ህዝቡን በግዳጅ እየሰበሰቡ የፓርቲ ስልጠና እየተሰጠና የማይተገበሩ የልማት ስራዎች ይሰራላችኋል በሚል ቃለ መግባቱ ተጠናክሮ ቀጥሏል ተብሏል። ገበሬው በዚህ ሰዓት የሰብል መሰብሰቢያ ጊዜውን ሲሆን ከገበሬው ህይወት ጋር የማይገናኝ ፋይዳ ቢስ የፓርቲ ስልጠና እንዲወስድ እየተገደደ ይገኛል ብሏል። የሚዲያችን ምንጮች በማርሻ ከማረስ ያልተላቀቀው ህዝብ ሊጠቅሙት የሚችሉ መሳሪያ ገዛ ከማድረግ ይልቅ አዳዲስ የፓርቲ ፍልስፍና ቃላት እየሰበሰቡ በፀሐይ ህዝቡን እያንገላቱት ይገኛሉ። በተለይም ምርጫ በመጣ ቁጥር ካድሬው ቆዳውን ለውጦ ታምር የሚሰራ ይመስል የውሸት ቃል በመድረክ ይነዛሉ ተብሏል። ለህዝቡ የሚሰሩት የልማት ስራዎች በአብዛኛው በመዋጮ የሚሰሩ ናቸው። ለዓመታት ቃል የተገቡ የተቋማት ግንባታዎች አንዳቸውም አልተፈጸሙም ተብሏል። ነገር ግን ምርጫ በመጣ ቁጥር ማባቢያ ይመስል ውሸት መደጋገሙ አሁንም ቀጥሏል። ቃል መገባቱ ይበቃል፣ ከዚህ በፊት በየመድረኩ ይሰራሉ ተብለው የተነገሩ የልማት ስራዎች ይሰሩ የሚል ቅሬታዎች መነሳታቸው ተነግሯል። ከዚህ በተጨማሪም በዞኑ የመንግስት ሰራተኞችም በግዳጅ የፓርቲ ስልጠና እንዲወስዱ እየተደረገ መሆኑን ምንጮች አስረድቷል። ከመምህራን እስከ የተለያዩ የተቋማት ሰራተኞች ስራቸውን አቁመው ስልጠና እንዲወስዱ መመሪያ እንደተሰጣቸውም ተገልጿል። ወልቂጤ ከተማን ጨምሮ ሰራተኞች በየአዳራሹ ስልጠና በመውሰድ ላይ ናቸውም ተብሏል። ህጻናት በአፍ መፍቻ ቋንቋቸው መማር ሲጀምሩ የትምህርት ፍላጎታቸው እንዲጨምር አድርጎታል ተባለ። በጉራጌ ዞን በወልቂጤ ከተማ አስተዳደር ትምህርት ጽሕፈት ቤት የሁለተኛ ክፍል የጉራጌኛ ትምህርት የመማሪያና ማስተማሪያ የመጽሐፍ ትውውቅና ተያያዥ ጉዳዮች በተግባር የተደገፈ የስልጠና መድረክ ተካሂዷል። በመድረኩም ከዚህ ቀደም የጉራጌኛ ቋንቋ የትምህርት የስራና የሚዲያ ቋንቋ ባለመደረጉ በተወላጁ ዘንድ ከፍተኛ ቁጭት አሳድሮ እንደነበር ተነስቷል። የጉራጌኛ ቋንቋ ለማሳደግ ህጻናት በአፍ መፍቻ ቋንቋቸው ለማስተማር የተጀመሩ ስራዎች ተጠናክሮ መቀጠሉን ተገቢ ነው የተባለ ሲሆን ስራዎቹ ውጤታማ እንዲሆኑ ሁሉም ባለድርሻ አካላት የበኩላቸውን ድርሻ መወጣት እንዳለባቸው ተብራርቷል። ተማሪዎች በአፍ መፍቻ ቋንቋቸው መማራቸው የትምህርት ፍላጎታቸውን እንዲያድግ ከፍተኛ ሚና እንደሚጫወትም ተጠቅሷል። በከተማው በሁሉም ትምህርት ቤቶች የጉራጌኛ ቋንቋ ትምህርት የመማር ማስተማር ስራ በትኩረት እየተሰራ እንደሚገኝና ለዚህም የጉራጌኛ መጽሐፍት ከሚመለከታቸው አካላት ጋር በመሆን
ማሳተም ለተማሪዎች ማዳረስ መቻሉም ተነግሯል። ቋንቋ የሚያደርገው በትምህርት ስርዓት ውስጥ ተቀርጾ ለዜጎች ትምህርት ሲሰጥበትና በተለያዩ ተቋማትና ሚዲያዎች ህዝቡ ሲገለገልበት ጭምር መሆኑም ተመላክቷል። በእንደጋኝ ወረዳ በባለሀብትና በህብረተሰብ ተሳትፎ የሚሰሩ የመሰረተ ልማት ስራዎች ተጠናክረው መቀጠላቸው ተገለጸ። በጉራጌ ዞን እንደጋኝ ወረዳ በህብረተሰቡና በባለሀብት ተሳትፎ የሚሰሩ የመብራት የመንገድና ሌሎች የልማት ስራዎች ለሌላው አካባቢ ምሳሌ ጭምር የሚሆን ነው ተብሏል። በወረዳው አብዛኛው የመንገድ ስራዎች የተከናወኑት ባለሀብቱና ህብረተሰቡ ባደረጉት አስተዋጽኦ ነው። በወረዳው በቀጠለው የልማት ስራ ሰሞኑ ደግሞ ከኦፍሬ ጀምሮ በዝጌዝ አንዘቻ የሚያገናኘው የ6 ኪሎ ሜትር የመንገድ ስራ መጀመሩን የወረዳው ትራንስፖርትና መንገድ ልማት ጽሕፈት ቤት አስታውቋል። ከኦፍሬ ጀምሮ በዝጌዝ አንዘች የሚያገናኘው የመንገድ ስራ በባለሀብትና በማህበረሰብ ተሳትፎ የሚሰራው የ6 ኪሎ ሜትር ርዝመትና የ12 ሜትር ስፋት ያለው ሆኖ በክልሉ ገጠር መንገድ ስታንዳርድ የሚሰራ እንደሆነም ነው የተነገረው። የልማቶች ሁሉ መሰረት የሆነው መንገድ በወረዳው በ2018 ዓ.ም የአካባቢው ማህበረሰብና የከተማ ባለሀብቶችን በማስተባበርና በማቀናጀት አዲስ ያልተከፈቱ መንገዶች እንዲከፈቱና የተከፈቱ መንገዶች ደግሞ ጠጠር የማልበስ ስራ እንደሚሰራም ተብራርቷል። በበጀት ዓመቱ 800 ሺህ ኢትዮጵያውያን በውጭ ሀገራት በተለያየ ስራ ላይ ይሰማራሉ ተባለ። የስራና ክህሎት ሚኒስትር ሙፈሪያት ካሚል ጠቅሶ የኢትዮጵያን ዜና አገልግሎት እንደዘገበው ከስራ ዕድሎች በተጨማሪ ሚኒስትሩ ባለፉት 3 ዓመታት ከተለያዩ መዳረሻ ሀገሮች ጋር ስምምነቶችን የገባ ሲሆን ከነዚህም መካከል በቅርቡ ከጣሊያንና ከአንድ የጀርመን ኩባንያ ጋር የተደረጉ ትብብሮች ይገኙበታል ብሏል። ለኢትዮጵያውያን ቁልፍ የውጭ ሀገር የስራ መዳረሻ በሆነችው ሳውዲ አረቢያ ውስጥ የሚሰሩ ዜጎች መካከል የእርካታ ዳሰሳ ጥናት አካሂደናል ያሉት ሚኒስትሯ ውጤቶቹም እንደሚያሳዩት 90% የሚሆኑ ሰራተኞች በስራቸው ረክተዋል ብለዋል። አክሎም ባለፈው በጀት ዓመት ግማሽ ሚሊዮን ኢትዮጵያውያን ዜጎች በውጭ ሀገራት በስራ ተሰማርተዋል ብለዋል። ኢሰመጉ መንግስት በፖለቲካ በስር ላይ የሚገኙ ዜጎች ክስ እንዲያቋርጥና ለተፈረደባቸው ታራሚዎች ይቅርታ ለማድረግ የፖለቲካ ምህዳሩ እንዲያሰፋ ጠየቅም። ኢሰመጉ ባለፈው ሳምንት የተከበረውን ዓለም አቀፍ የሰብአዊ መብቶች ቀን አስመልክቶ ባወጣው መግለጫ ግጭቶች በሰላማዊ መንገድ እንዲፈቱ መንግስትም ሆነ በግጭት ውስጥ የሚሳተፉ ታጣቂ ኃይሎች ልዩነታቸውን በጠረጴዛ ዙሪያ በሰላማዊ ንግግር መፍትሄ እንዲያስገኙ ጠይቋል። ለተጀመሩ የሰላም ንግግሮች ቅድሚያ ትኩረት እንዲሰጡ፣ ግጭት ባለባቸው አካባቢዎች ለተጎዱ ወገኖችና ረሃብ በተከሰተባቸው አካባቢዎች አስቸኳይ ሰብአዊ ድጋፍ ያለ ገደብ እንዲዳረስና ተፈናቃዮች በሰላም ወደ ቀያቸው የሚመለሱበት ሁኔታ እንዲመቻችም ጥሪ አድርጓል። መንግስት በንጹሃን ላይ የሚፈጸሙ ጥቃቶችን በማስቆም ጥፋተኞችን ለህግ እንዲያቀርብና የህግና የፖሊሲ ማሻሻያዎችን በማድረግ ኢትዮጵያ ያልፈረመቻቸውን ዓለም አቀፍ የሰብአዊ መብት ሰነዶችን እንዲያጸድቅም ተቋሙ ጠይቋል። የስነ ምግባር ጥሰት በፈጸሙ 54 የኤሌክትሪክ አገልግሎት ሰራተኞች ላይ እርምጃ መወሰዱን ተነገረ። በ2018 የመጀመሪያ 5 ወራት በኢትዮጵያ ኤሌክትሪክ አገልግሎት ዲጂታል የሙስና መረጃ መቀበያ ስርዓትና በሌሎች አማራጮች ከቀረቡ ጥቆማዎች ውስጥ 54 አመራርና ሰራተኞች ጥፋተኛ መሆናቸውን ተረጋግጦ እርምጃ ተወስዷል ተብሏል። ተቋሙ ተግባራዊ ባደረገው የዲጂታል ሙስና ጥቆማ ማቅረቢያ በቀረቡት ጥቆማዎች መሰረት በ5 ወራት እርምጃ ከተወሰደባቸው ሰራተኞች መካከል 10 የጽሁፍ፣ 37 የደሞዝ፣ 2 ከቦታ የማንሳት፣ 5 ስንብት በድምሩ 54 ኃላፊዎችና ሰራተኞች ላይ እርምጃ ተወስዷል ተብሏል። ከስራ እንዲሰናበቱ የተደረጉ ሰራተኞች በስነ ምግባር ጥሰት ምክንያት ሲሆን ይህም የጥቆማ መቀበያ ስርዓቱ የፈጠረው ምቹ ሁኔታ ደንበኞች የሚሰጡት ጥቆማ ዋጋ ያለው መሆኑንና የሚታዩ ብልሹ አሰራርን ለመታገል ተቋሙ ያደረገ ያለው ተነሳሽነት የሚያሳይ ነው ተብሏል። በ5 ወራት የብልሹ አሰራር ጥቆማ ከቀረበባቸው የስራ ሂደቶች መካከል የአዲስ ኃይል ጥያቄ፣ የኃይል መቆራረጥና አስቸኳይ ጥገና፣ የቆጣሪ ንባብና የቢል ስብሰባ፣ የንብረት አያያዝና አጠቃቀምና ሌሎች ልዩ ጉዳዮችን ይገኙበታል ብሏል ተቋሙ። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኔን ጋር ስለሆነ እናመሰግናለን። መልካም ጊዜ